አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ነገር መጥቻለሁ። ጉድ በሉ ጉድ በሉ ጉድ መጣ፣ ጃነ ከእንድር መጣ ይላል የሀገሬ ሰው ማለት ነው። እና ዛሬ እንግዲህ ናዲያ አዲስ አበባ ከች ብላ ሚፍታህን ሰፕሬዝ አድርገዋለች። እንደዚሁም ሱመያ ቤት የገዙት ሰውዬ ሊያስታርቃችሁ ነው። ከማን ጋር? አብራችሁን ቆዩ እነግራችኋለሁ። ላይክ ሸር ሰብስክራይብ አይረሳ ቤተሰብ። እና እንግዲህ ዛሬ የመጣሁበት አጀንዳ ሁለት ነገሮች ናቸው። ሱመያ ከሰኢድ ጋር ልትታረቅ እንደሆነ አበሰረችን። ማን ሊያስታርቃቸው ነው? ማን ያስታርቃቸው ነው ካላችሁ እንግዲህ ከአሁን በፊት ሪሶርት ሳስታውቅለት የነበረችው እንደዚሁም የገዛችው እንደዚሁም ደግሞ ሰኢድ ለአዩ የገዛላ ሰውዬ እኔ ሽማግሌ ሁኔ አዩም ጋር ሰኢድም ጋር ታረቁ፣ ሰኢድ አስታርቀኝ ሽምግልና ልላክህ እያለኝ ነው ሲል ተናግሯል ማለት ነው። እንግዲህ ሱመያ ሆዬ ልትታረቅ ነው። መቼ እንዴት የሚለውን ነገር ባናውቅም እሷ እንግዲህ ያው ታውቃላችሁ እንደዚህ ትልቅ ሽማግሌ መቶላት እምቢ የምትል አይመስለኝም ማለት ነው። ሰኢድ የመን የሄደ ይመስለኛል። ነገር ግን ከየመን መልስ እንደሚታረቁ ተስፋ እናደርጋለን። ሱመያ ፍንድሽ ሽምር ስምር ድምቅ ብላ ካች ብላለች። የት ካላችሁኝ እንግዲህ እስከዛሬ ጠፍታ ነበረ ማለት ነው። 1-2 ቀን 3 ቀን ጠፍታ ነበረ። ነገር ግን አሁን በሌላ ቪዲዮ ከች ብላለች። ሰውየውም ሊያስታርቃቸው እንደሚፈልግ ተናግሯል ማለት ነው። እንደዚሁም ደግሞ ሌላ እንትን እንዳለው ምንድን ነው የሚገዛ ቤት እንዳለው እና በቅናሽ ለ20 ሰው እንደሚሸጥ ስለዚህ በሱመያ በኩል መታችሁ ግዙ ሲል እንግዲህ አብስሯል ማለት ነው። ሱመያ እንግዲህ ቢዝነስ ወሜን ሆናለች ማለት ነው። ስለዚህ ከእሷ እየገዛችሁ እሷንም ተሸላሚ አድርጓ ትላለሁ ማለት ነው። ይህም አንድ ነገር ነው። ሱመያችን በርችልን የኛ ንግስት እንላለን። ብትታረቁ ኸይር ነው። በቃ የድራማው መጨረሻ ቢታወቅ የሚለው እኔ ሀሳቢ ነው ማለት ነው። ስለዚህ ሁላችሁም ሀሳባቸውን ስጡበት ማለት ነው። እንዲታረቁ ተስፋ እናደርጋለን። አዩ ጋራ ላትታረቅ ትችላለች። ነገር ግን ሰኢድ ጋር እንደምትታረቅ ተስፋ አደርጋለሁ። ሰኢድ ግን የጠየቀችውን ማጥራት አለበት ብዬ አስባለሁ ማለት ነው። ወደ ሌላው አጀንዳ ሲሄድ ናዲያ እንግዲህ ወደ ወሎ ከመጣይ በኋላ ሚፍታህ እሷን ተከትሎ ወሎ መጥቶ በቃ ናዲያዬ የኔ ቆንጆ ካላንቺ መኖር አልችልም እና አብረሽኝ ሂጂ ወደ አዲስ አበባ ብሎ ሲለምናት ነበር ማለት ነው። ያ ሁሉ ያደረገው ሀዳ ሙጃሂድ የሚባለው ጓደኛው ወስዶስ ነበር ወሎ ማለት ነው። እና እኔማ አንተ ጋር አልሄድም እማዬ ጋር ነው መኖር የምፈልገው ሚፍቱ አለችው ማለት ነው። አረ ወላሂ ያቄንጣ አጠራራ ማለት ነው። ሚፍትዬ እኔ ከአንተ ጋር መሄድ አልፈልግም ወንድሜ ስትለው በጣም ይለዋል ማለት ነው። ይናደዳል። እና ዛሬ እንግዲህ በጓደኞቹ ምክንያት ወደ ቤቱ ገብታ ስታየው ወነት ማሻአላ ላፕቶፕ ላይ ቁጭ ብሎ ቁርአን እያዳመጠ ፋፍሽ ብሎ ነበር ማለት ነው። ክላስ ውስጥ ግን ሰፕራይዝ አድርገዋለች። ደነገጠ። የሚወድ ልብ እንደዚህ ነው የሚሆነው ማለት ነው። ትርትር በቃ መደንገጥ፣ የሚያደርገው ነገር መጥፋት። እውነቴ ነው የምላቸው ማለት ነው። እናንተ ዩቱብ ዘንድ ምን ትሰራለች ምናምን ትላለች፣ ግን የሆነ ነገር ይሰማችኋል። እሷ የሆነ ነገር እንትን ብሎባታል፣ ተምታቶባታል። ፍቅርና እንትን ያልገባት ማለት ነው። ፍቅርና ጨዋታ ያልገባት ልጅ ማለት ነው። እና እንግዲህ ምን አለች መሰላችሁ? እሱ ምን አላት መሰላችሁ? እንግዲህ ናዲያ ውጭ ድኝ ከቤቴ፣ እዚህ መግባት የምትችለው ሚስቴ ብቻ ነች፣ ስለዚህ ውጭ አላት። እና እህትስ አለችው ማለት ነው። እህት አላት። እሰቡት ማለት ነው። ሊቀበላት አልቻለም። ምክንያቱም እህቱ ልትሆን አፈልግም የሚወዳት ሴት ማለት ነው። ስለዚህ እና ጠበቅ አድርጎ ሲጠይቃት በኋላ ምናለች? ወንድም አረ ወላሂ ናዚም ወንድም ማለች። ምን ባል ወይም ወንድም እኔ ወላሂ በጣም ነው የሳኩት ማለት ነው። ምን ይሄንን አባባላችሁ? ዋናው ነገር እንዳልሽው በቃ እሱ እንደዚህ ነው ብሎ ማለት አለበት። ሀቅ አለብሽ አንቺ ማለት ሴት ልጅ ነሽ፣ ቆፍጠን ማለት አለብሽ። ስለዚህ በቃ ናዲያ እኔ ቤተሰብ ልላክና ሽማግሌ ልኬ ቤተሰቦችሽ ይቀበሉ ንገሪያቸው። ስለዚህ ኒካህ ልሰርልሽ
በቃ እኔ ወድጄሻለሁ ብሎ ፍቅሩ እንዲገልጽልሽ ትፈልጊያለሽ አይደል? አዎ ይሄ ነው እኔ የተሰማኝ አንቺ ጋር ማለት ነው። ሚፍታህ ደግሞ እንደዚህ ሊያደርግ አልቻለም። መናገር ሳይችል ግን እንደሚወዳት ፍቅሩን ይገልጽላታል። ያኔ ማለት በቃ እንደዚህ ፊት ለፊት ታውበታላችሁ፣ መነካካት በቃ የራሴ ሰው ብሎ እንደሚያስበው ማለት ነው። የራሱ የግሉ እንዳረጋት ሁሉ ማለት ነው። እንደዛ ነው እሱን የምናየው ማለት ነው። ስለዚህ ሚፍታህ ይህን ነገር በአጭር ጊዜ መፍታት አለብህ ነው ማለት የምችለው ማለት ነው። ምክንያቱም እች ልጅ ሴት ናትና ሴት ልጅ መቼም አትጠይቅም እኔ እኮ እወድሃለሁ ወይንም ትወደኛለህ እንዴ ብላ መጠየቅ ስለማትችል፣ ስለዚህ የግሌ ላደርግሽ በቃ ባለቤቴ የልጆች እናት እንድትሆኒ እፈልጋለሁ ብለህ መናገር ያለብህ አንተ ነህ። ስለዚህ ይሄን ነገር ደግሞ ማድረግ አለብህ ዛሬ ነገ ሳትል በቃ በሐላል ኑሩ ማለት ነው። እውነት እኔ በጣም ነው ደስ ያለ ፈገግታ ምናምን እንደዚህ የቆዘመው ፊትህ ፋሲል አየሁት ማለት ነው። እና ያኔ ሐላል ማንም አይጠላም ልንገራችሁ። ብዙዎቻችሁ ለምንድን ነው ተጋቡ የምትሉት ምናምን ምን ችግር አለው? ዋናው ነገር አይዲያቸው ይስማማ፣ ዋናው ነገር እሱ ይውደዳት፣ ዋናው ነገር ይዋደዱ እንጂ ይጋቡ በቃ ኡመተል መሐመድ ሲጋቡ ሲዋለዱ ደስ ይላል ማለት ነው። እና ምንድን ነው በሀራም መጨማለቅ ማለት ነው። ከሀራም ሀላልን ማስቀደም ኸይር ነው። በቃ ዩቱብ የሚስሩ ምን የሚስሩ በሀላል ተገናኝተው በሀላል መኖርን የሚያክል ነገር የለም እላለሁኝ ማለት ነው። ተጋቡ፣ በሀላል ተገናኙ ነው የምለው። ከአሁን በኋላ ያላችሁን ንክክነት በሀላል አድርጉ ስላለሁኝ ወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ አድርጉ። ሰላማቸው በዘት ይበል። አሰላሙ አሌይኩም ረመቱላ ወበረካቱ